ወደ ንስሐ መድረስ ከባድ ጉዳይ ነው፣ ቀላል ጉዳይ አይደለም። ይሄ ነገሩ ከባድ ጉዳይ እንደሆነ የምታውቁት በሐዋርያት አእምሮ ውስጥ እንዴት ጥልቅና ሰፊ ግዙፍ ነገር እንደሆነ ታውቃላችሁ። እንደሆነ የምታውቁት ሐዋርያው ጴጥሮስ ለመጀመሪያ ጊዜ ወደ አሕዛብ ገብቶ ለመቶ አለቃ ቆርኔሌዎስ ሐዋርያት ሥራ ምዕራፍ 11 ላይ ገብቶ ሰብኮ ያ አሕዛብ ከእስራኤል ወገን ውጪ የሆኑ እነዚህ ሰዎች ወደ ጌታ ከመጡ በኋላ ጴጥሮስ ወደ ኢየሩሳሌም ሲመለስ የኢየሩሳሌም ቤተክርስቲያን አይኗን አፍጥጣ ጥርሷን አግጣ ነው የጠበቀችው፣ ልትውጠው ማለት ነው። እንዴት እንደዚህ አይነት ስህተት ይሰራል? እንዴት ወደ አሕዛብ ገብተህ ከነሱ ጋር ምን አልክ? በላህ። ለነሱስ እንዴት ወንጌል ሰበክ? ምክንያቱም አይታሰብም። አሕዛብ ወደ ንስሐ ይመጣሉ ተብሎ ብለው አያስቡም። የሚገርማችሁ ነገር ጴጥሮስ አብራራ። እናንተ እንደመሰላችሁ አይደለም ነገሩ እንደዚህ ነው ብሎ ከመጀመሪያ እስከ መጨረሻ በዝርዝር ነገሩን ካስቀመጠ በኋላ ሙሉ ሐዋርያት ጭንቅላታቸውን ይዘው በሐዋርያት ሥራ ምዕራፍ 11 ቁጥር 18 ላይ አቤት ጉድ ነው፣ ጉድ ነው። እንግዲያስ እግዚአብሔር ለአሕዛብ ለሕይወት የሚሆን ንስሐ ሰጣቸው። ለአሕዛብ እንደ ሰው ለማንቆጥራቸው ለአሕዛብ፣ ለነሱ ለኢትዮጵያውያን፣ ለአፍሪካውያን፣ ለኤዥያውያን፣ ለአሜሪካውያን፣ ለሌላው ማህበረሰብ ከእስራኤል ውጪ ላለው ሕዝብ እግዚአብሔር ሰጠ። ምን? ለሕይወት የሚሆን ምን? ንስሐ። ለሕይወት የሚሆን ንስሐ ለአሕዛብ የሰጠ እግዚአብሔር ስሙ ይባረክ። ለእኔና ለእናንተ ከእስራኤል ወገን ርቀን በዚህ ዓለም ተስማናተን ከእግዚአብሔር ተለይተን ያለ ክርስቶስ የለነበርነው ለእኛ ለሕይወት የሚሆን ንስሐ ሰጠን። አሜን። የሚገርማችሁ ወንጌል ንስሐ ነው። ወደ ንስሐ መድረስ ሌላ አይደለም። ሉቃስ 24:47 ስታየው ይህንን ነው የሚያወራው። ክርስቶስ መከራን ይቀበላል፣ በሦስተኛው ቀን ከሞት ይነሳል፣ ከዛስ በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በዓለም ዙሪያ ይሰበካል። ምንድነው ከኢየሩሳሌም ጀምሮ በዓለም ዙሪያ የሚሰበከው ሲባል በስሙ በኢየሱስ ክርስቶስ ስም ንስሐ። ሰው ንስሐ ገብቶ ከእግዚአብሔር ጋር ታርቆ ልጅ የሚሆንበት ንስሐ ይሰበካል። በምኑ? በስሙ። ከዛስ ንስሐ ብቻ አይደለም፣ የኃጢአት ስርየት። ግን ሰው ንስሐ ከገባ በኋላ የሚያገኘው ነገር ምንድነው? የኃጢአት ምን? ስርየት። ዛሬ እንኳን ደስ ያላችሁ፣ የኃጢአት ስርየት ወደ ማግኘት እንኳን አደረሳችሁ። ክብር ለእግዚአብሔር ይሁን። እነግራችኋለሁ ወገኖቼ፣ በደረስንበት እንመላለሳለን። ወደ ንስሐ ደርሰናል። ደግሜ ልበላችሁ ዛሬ ምሽት እንኳን አደረሳችሁ። ወዴት ካላችሁ ወደ ንስሐ። ደግሜ እነግራችኋለሁ፣ ሰው ወደ ንስሐ ካልደረሰ እዚህ ምድር ላይ ሰዎች ሊደርሱበት የሚፈልጉ የሚቋምጡላቸው ነገሮች ወደ እነዛ ነገሮች ቢደርስ የተለያዩ ክብሮች ሰዎች የሚጋደሉላቸው ነገሮች ሁሉ በእጁ ቢገቡ እነግራችኋለሁ ያ ሰው አልተሳካለትም። እንዲሁም ደግሜ እነግራችኋለሁ ኢየሱስ ክርስቶስ እንደተናገረው ባይወለድ ይሻለዋል። ዛሬ ግን ለእናንተ እንዲህ ብላችሁ እንኳን ተወለዳችሁ። ለምን ካላችሁ ወደ ንስሐ ደርሳችሁ። ጌታ ይመስገን። ስለዚህ በደረስንበት እንመላለሳለን።